ስላሴ ኩላሊት አላቸው ስትል ኩላሊታቸው ምንድነው የሚሰራው? እሱ ነገር እግዚአብሔር ቆይ አንዴ ስማኝ። ልደተ ቃል አንዴ ስማኝ። አንዴ ስማኝ አይደለም አንዴ ቆይ እኔ ነኝ እኮ ጠያቂው። ስለዚህ እግዚአብሔር ወይ ጠይቃለህ ልጆች ያሉት አይነት አማናዊ የአካል ክፍል ተደርጎ እንደሚቀመጠው አንጀት እንደዛ አይነት አለው እያለው ነው። ያ ክፍል ለስላሴ አማናዊ የአካል ክፍሎች አሉ ተብሎ በኦርቶዶክሳውያን አለ ይታመናል። አሁን ልደት የተናገረውን ነገር ውሸት እንደሆነ ደግሞ እኔ ላሳይ በመጽሐፋቸው በትልቁ አድርገኝና በመጽሐፍ ላሳያቸው። አካል የኛ አይነት አንድ አይነት አካል እንዳላቸው ስላሴ በምን እንመስላቸዋል ይላል። እንዲህ የዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብ በአርአያነ ወበአምሳሌነ ሰው መልካችን እንመስላቸዋለን ሳይሆን እንመስላቸዋለን። አማርኛውን እኔ ነኝ የማወራው። ልደት ደግማ አንብበው። እኔ ነኝ የማወራው። እሺ ቆይ ኧረ እባክህ እኔ አወራለሁ አላልኩህም? አንዴ ስላሴን በምን እንመስላቸዋለን? ይኸው ልንካል እንመስላቸዋለን ስላሴን በምን እንመስላቸዋለን ይልና ስላሴ ይልና በምን እንደሚመስላቸው ሰው ፍጹም መልክ እንዳለው ይልና ፍጹም መልክ እንዳለው ለስላሴም ፍጹም መልክ አላቸውና ይላል። የሰው አይነት መልክ የሰው ፍጹም መልክ ምንድን ነው? ከራስ ጠጉር እስከ እግር ጥፍር ነው አይደል? ስለ ሰው መልክ ስንሰጥ ለስላሴም እንዲሁ አላቸው አላየው። ይህንን እንዴት ትረዳዋለህ? አሁን የኔ ጥያቄ አሁን ይሄ ጽሑፍ የሚለው በቀጥታ ስላሴ እኔ እናንተ ልብ እንዳለ እኛ ልብ አለን አይደል? ይሄ ልብ አለ እንደዚህ አይነት ሊትራሊ በቀጥታ ሊትራሊ ልብ አላቸው እያለ ነው ወይ? አማናዊ ልብ አላቸው እያለ ነው? ስላሴ ኩላሊት አላቸው። ለእግዚአብሔር የሰው ልጆች አሉት የተባለው የአካል ክፍል ልክ ስጋዊ የሆነ የአካል ክፍል ለእግዚአብሔር አለው ብላ ቤተክርስቲያን አታምንም። አንተ ያስከው መጽሐፋችንም ተማራሪያችንም ለእግዚአብሔር ኩላሊት አስረዳን። ለእግዚአብሔር ኩላሊት ለእግዚአብሔር ምን ማለት ነው? አስረዳን። እሱ ኦኬ እየመለስኩኝ ነው። እሱ ብቻ አይደለም እኮ ሰላም ለአይንክሙ ሰላም ለእዝንክሙ እየተባለ ለአይን ለጆሮ እየተባለ ለእያንዳንዱ ልክ አሁን ለምሳሌ የሰው ልጆች አሁን ከፀጉር ጀምሮ እስከ እግር ጥፍር ድረስ እግዚአብሔርን እናመሰግናለን። ከሁለት ነገር አንጻር ያንን እናደርጋለን። ከሁለት ነገር አንጻር አንደኛ እግዚአብሔር ምን አለ? በዚህ በዘፍጥረት ምዕራፍ 26 ቁጥር 27 ላይ እግዚአብሔርም አለ ሰውን በምሳሌያችን በአርአያችን እንፍጠር አለ። አሁን እኛ በእግዚአብሔር አርአያ ተፈጥረናል ስንል ቀጥታ እግዚአብሔራዊ ባህሪ አለን እየተባለ ነው። እናም ደግሞ እግዚአብሔር እኛ በሱ አርአያ ተፈጥረናል ማለት ልክ እኛ ያለን ስጋዊ አይን፣ እኛ ያለን ስጋዊ ልብ፣ እኛ ያለን ስጋዊ ኩላሊት፣ እኛ ያለን ስጋዊ እግር እግዚአብሔር አለው ማለት ነው። በሱ አርአያ ተፈጥረናል። አሁን የኛ አፈጣጠራችን በእግዚአብሔር አርአያ ምሳሌ ከሆነ ይሄ ያለን እጅ እግዚአብሔር አለው ማለት ነው። ይሄ እኛ እንደሚታዘዘው እጅ አይደለም። ከምን አንጻር የተነገረው? ያ ልክ እግዚአብሔር እንደሚያይ የሰው ልጆች ያሉ፣ ልክ እግዚአብሔር እንደሚሰማ የሰው ልጆች ይሰማሉ። አርአያ እግዚአብሔር ማለት ያስተውላሉ፣ ያስባሉ፣ ከእንስሳት በዚህ ይለያሉ። ለእግዚአብሔርም ሲነገር በቀጥታ እነዛ የአካል ክፍሎች አሉት ሳይሆን ልብ ተብሎ ሲነገር ለምሳሌ የልብ ስራ ምንድን ነው? አዋቂነት ነው። እግዚአብሔር ሁሉን አዋቂ ነው። እጅ አለው ተብሎ ሲነገር ለእግዚአብሔር ለምሳሌ ሁሉንም ሰዎች መያዝ መደገፍ የሚችል ነው እያለን ወደ እኛ ቀርብ ነው፣ ስንወድቅ ያነሳናል ልንል። እግር አለው ተብሎ ሲነገር እግዚአብሔር ወደ እኛ ይመጣል ይቀርበናል ብለን እየተናገርን ሜታፎሪካሊ እየተናገርን ነው እንጂ ለምሳሌ አሁን ክርስቶስ እኔ የወይን ግንድ ነኝ ሲል በቀጥታ ወስደን ግንድ አድርገን እንስለዋለን። ክርስቶስን ለምን እንደተነገረ እንረዳለን። ስለዚህ አይን፣ እጅ፣ እግር እየተባለ በመልክዓ ስላሴ ላይ ከላይ እስከ መጨረሻው ድረስ ልክ በሰዎች አካል ክፍል ተደርጎ የተነገረው እያንዳንዱ ነገር በአርአያ ስላሴ መፈጠራችንን እና እግዚአብሔር አምላካችን እነዛ የአካል ክፍሎች የተነገሩት በስጋዊ መንገድ ኖሮት ሳይሆን መገለጫ ሆነው ለሰዎች ሊገባቸው በሚችለው መንገድ የተነገሩ ናቸው። አይን አለው ሲባል ያይናል ለማለት እንደተባለው የተነገረው ሕያውነቱን ለማስረዳት የተቀመጠ ነው እንጂ እነዛ እያንዳንዱ የአካል ክፍሎች በስጋዊ መንገድ ለእግዚአብሔር አሉት ለማለት አይደለም። ሲሰማ ነበር ድምጼ? ይሰማ ነበር። ቆንጆ ተሰምቷል።
አሁን ጥያቄ ምን አልከኝ? አንተም ከራስ ጥፍር እስከ እግር ጥፍር ድረስ እግዚአብሔር አለው እያልከን ነው። እና ከዛ ደግሞ መለስ አረክና አይ ለማስተማሪያ ያክል ለምሳሌ እግዚአብሔር ትልቅ አይን አለው ስንል እግዚአብሔር በሁሉ ቦታ የተገጠመ ትልቅ አይን አለው እንደማለት አይደለም እያልከን ነው። እና ጥሩ አሁን የመለስከው ሀሳብ ጥሩ ነው። እና ግን እዚህ ጥያቄ ለምሳሌ እግዚአብሔር ኩላሊት አለው ሲል እግዚአብሔር ፀጉርና እግዚአብሔር ጥፍር አለው ስንል ምንድን ነው የሚያስተምረን? ከዚህ ለእኛ እግዚአብሔር ምን ሊነግረን ፈልጎ ነው? ይህን እስኪ አብራራ። ምሳሌ ቅድም አንስታ እንደተናገርከው ነገር አለ። በዘመናት የሸመገለ ተብሎ ይነገርለታል በትንቢተ ዳንኤል። እግዚአብሔር የሚሸመግል አምላክ ነው። ሽማግሌ ማለት ነው። እግዚአብሔርን እድሜው ይሄድና ጊዜ ዘመን ተቆጥሮለት ከዛ ወጣት፣ ከዛ ጎረምሳ፣ ከዛ አዛውንት፣ ከዛ ሽማግሌ ይባላል ለማለት ነው። በዘመናት የሸመገለ ተብሎ ለእግዚአብሔር መጽሐፍ ቅዱስ ላይ ሲነገርለት አይደለም፣ አባትነቱንና ለዘላለም የሚኖር መሆኑን ለማስረዳት ነው። ስለዚህ ይሄንን የምትረዱት ከዚህ አንጻር ኩላሊት አለው ሲባል ለምሳሌ በቀጥታ እግዚአብሔር ለሰው ልጆች የተገጠመው አይነት ወይ እግዚአብሔር ፈጥሮ የሰጣቸው ያ ኩላሊት አለው ለማለት ተብሎ አይደለም። ቅድም ስናገር ከሰማኸኝ ምን ብዬ ነው ያስረዳሁት? በእግዚአብሔር አርአያና አምሳል ተፈጥረናል ስንባል በእግዚአብሔር አርአያና አምሳል ተፈጥረናል ሲባል ልክ አይን አለው ሲባል ያያል እንደሚባለው፣ ጆሮ አለው ሲባል ይሰማል እንደሚባለው ሁሉንም ነገር እግዚአብሔር አምላክ መመርመር ይችላል። ሁሉንም እና የነዛ የአካል ክፍሎች ባለቤቱ እሱ እግዚአብሔር መሆኑን ለማስረዳት የተነገረ ክፍል ነው እንጂ ለእግዚአብሔር በሰው ልክ ያለ ኩላሊት፣ በሰው ልክ ያለ ልብ፣ በሰው ልክ ያለ ጥፍር፣ እጅና እግር ያለው አይደለም፣ ሊኖረውም አይችልም። የአካል ክፍል ስብስቦች እግዚአብሔር የለውም። ረቂቁም አካል በራሱ በዚህ አእምሮ ልክ ያለ አይደለም። ሁሉን አዋቂ ሁሉን መርማሪ አምላክ ነው ለማለት ቅድም አይን አለው ሲባል ሁሉን ያያል፣ ጆሮ አለው ሲባል የሁሉን ጸሎት ይሰማል፣ እግር አለው ሲባል ወደኛ ይቀርባል፣ ይፈጥናል፣ ይመጣል ተብሎ እንደተነገረው በዛ ልክ የተገለጸ ምሳሌያዊ አነጋገሮች ናቸው እንጂ በቀጥታ በዛ ልክ የተነገረ አይደለም። እኛ እኮ ለመላእክትም እንናገራለን እኮ እንደዚህ መልካ ሚካኤል ላይ መልካ ገብርኤል ላይ እያንዳንዱ ላይ ብንሄድ መላእክት ጾታ አላቸው ተብሎ አንድም የተቀመጠ ስፍራና ቦታ የለም። ግን ለእነሱም እንናገራለን ያውም በወንድ ጾታ። ለምሳሌ አንተ እግዚአብሔርን አባት ስትል ወንድ አድርገው ሆኖ ለምን ብዬ በጠይቃው ለምሳሌ ደሱ እግዚአብሔር ለምንድን ነው አባት ብለህ የምትጠራው? በወንድ አንቀጽ ለምንድን ነው አባት ብለህ የምትጠራው ብዬ በጠይቀ ጾታው ወንድ ስለሆነ ሳይሆን እሱ የፍጥረት ሁሉ ባለቤት ስለሆነ ነው ብለን የምትመልስልኝ። ስለዚህ ኦርቶዶክስ ጋር ሲመጣ ለምንድን ነው ጥያቄ የፈጠረው? በዚህ መልክ ነው እኛ አብራርተን የምንቀመጠው። እንደውም ሲስ ያለውበት ቦታ ስላልተመቸኝ ነው እንጂ የመልከ ሥላሴ ማብራሪያዋ እያንዳንዱ ማብራሪያዋን ከቀደሙ ቤተክርስቲያን አባቶች ጋር ያለውን ጽሑፍ አምጥቼ ያሳያቸዋለሁ። ጀስት ድንገት ገብቼ ስለያወራው ነው እንጂ ከእያንዳንዱ ማብራሪያ ከመጀመሪያው ሰላም ለዝክረ ስምከ ከሚለው ጀምሮ እስከ መጨረሻው ያለውን ማለት ነው። ግን ጠቅለለ ተደርጎ ሲመለስ ይሄ ነው በአጭሩ። እኛ አንድ ጥያቄ ምን አልከን? ለጥፍር ሰላምታ ይገባል ሲል ለጥፍሩ ምንድን ነው ከሱ ምንማረው? ቅድም ሁሉንም ነገር እኮ አስረድቼ እኮ ተናግሬያለሁ። አይ አይደለም፣ ጠቅላላ አድርጌ የጠየቅኩት ስፔሲፊክ አድርጌ ነው። ምን አልከኝ መሰለህ? አይ ኮሜንት ላይ ግን ቀጥሎ እግዚአብሔር ምስክሬ ኮሜንት ላይ ማን ነበር ቀጥሎ? ቆይ አይደል እየሳቅን ነው እዚህ ቤት እንትን ምን ነው ኮሜንት ላይ ቀጥሎ ለጥፍር ብሌት እሺ ቀጥሎ ደሱዬ ታየኝ እሱን ከመልካ ሥላሴ ላይ ራስህ እኮ ነህ ራስህ ያልከው። እኛ ለእግዚአብሔር አልካደን። አውጣና አሳይ። ደሱን ትልቁ ላይ ንባቡን አንብብላቸው። ምን አልከን መሰለህ? አንተ ራስህ ነህ የተናገርከው፣ እኔ እንኳን አይደለም እዚህ ያወጣሁት። ስለ እግዚአብሔር ስናወራ ከራስ ፀጉር እስከ እግር ጥፍር እንላለን፣ አካል አለው እንላለን ብለናል። ራስህ ነው ያልከን። ስለዚህ እየተጠየክ ነው ጥፍሩን አሳየን። ጥፍሩን ማሳየት ካልቻልክ ኩላሊቱ ለመመርመር ብቻ ነው የሚያገለግለው ወይስ ለሌላ ያገለግላል? የእግዚአብሔር ኩላሊት እሱን ጨርስ ልደስ።
እኮ አይ ኩላሊቱ መመርመር ነው። አይ በደንብ እንዲይዙት ነው፣ ሪከርድ አድርገው እንዲይዙት። ኩላሊቱ መመርመር ነው ስራው። አንድ ጥያቄ ልጠይቅ እኮ ደሱ ይፈቀድልኝ። አንድ ጥያቄ ልጠይቅ። ማንን ልጨርስ? እሱ ጋር ልደት ጋር በስንት ዘመን ያገኘሁት ወዳጅ ነው ወንድም። እሺ ትሄዳለህ? እኔም ጥያቄ ሳይጠፋብኝ ልጠይቅ። እኔ ምን ልደት ጠይቅ። ለስላሴ አማና የአካል ክፍሎች አሉ ተብሎ በኦርቶዶክሳውያን አለ ይታመናል። ለስላሴ ልክ አማናዊ የአካል ክፍሎች እነዚህ የእውነት እጅ ይሄ እጅ እግር ልክ እኛ አማናዊ የአካል ክፍል ነው ያለ እንደዛ አይነገርም። በዛ ልክ እንደዛ ለስላሴ እንደዚህ ይባላል። በዛ ልክ አይባልም። የትኛውም የቤተክርስቲያናችን መጽሐፍ ላይ መልክ ማለት ምን መሰለ ሲስ ባጭሩ መልክ ማለት ምስጋና ነው። ስለዚህ አንትሮፖሞርፊዝም ነው በራሱ የሚነገሩ እንጂ እንትን አይደለም ማለት ነው። ኦፍኮርስ አይደለም። እንደዛ ብለን ያስቀመጥንበትን ቦታም የለም። ከዛ አንጻር ነው አሁን ለምሳሌ እኚህን ይሄ አይን፣ ጆሮ፣ እጅ፣ እግር እነዚህ አሁን ለምሳሌ ያለ የኛ የስላሴ ትምህርት ብለን ስለ አካል ስናስተምር በምናስተምራቸው መንገድ እነዛ ከዛ ጋር መጥተው አይደለም ያሉት። ይሄ መልክዓ ስላሴ ወይንም የስላሴ እግዚአብሔርን በዜማ የምናመሰግንበት ግጥም ነው በራሱ እና ያም የተነገረበት ዋነኛ ነገሩ አልኩ እኮ ልክ መጽሐፍ ቅዱስ ላይ መሰረት አድርገው እግዚአብሔር ጆሮ አለው አይን አለው ተብሎ ብዙ ቦታ ላይ ተቀምጧል አይደለ? ስለዚህ ከምን አንጻር የተነገረ ነው አልኩ። እንደዚህ አማናዊ የሆነ አይን ልክ በእኛ ልክ የአካል ክፍሎች ልክ ሰው ኩላሊት አለው ሲባል ያለዛ መኖር አይችልም ተባሉ የሚዳሰስ ስጋዊ ኩላሊት አለው በሚል መንገድ ተነግሮለት አያውቅም። ፕራክቲካሊ እግዚአብሔር ከግብረ ባህሪው አንጻር የሚነገርለት ነው። ለምሳሌ ያያል ሲባል አይን አለው ሲባል ያያል ለማለት፣ ጆሮ አለው ሲባል ይሰማል ለማለት የተነገረ ነው እንጂ የሰው ልጅ ነሰሰርሊ ጆሮ የሚባል አካል ላዩ ላይ መኖር አለበት እንዲሰማ በሚለው መንገድ ለእግዚአብሔር የተነገረ አይደለም። አሁን ልደት የተናገረውን ነገር ውሸት እንደሆነ ደግሞ እኔ ላሳይ በመጽሐፋቸው በትልቁ አድርገኝና በመጽሐፍ ላሳያቸው አካል የኛ አይነት አንድ አይነት አካል እንዳላቸው። እሺ እዚህ ጋር የምታዩት ነው። ስላሴ በምን እንመስላቸዋል ይላል። እንዲህ የዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብ ባህሪያ ነው በአምሳሌነ ሰውን በመልካችን እንመስላቸዋለን ሳይሆን እንመስላቸዋለን። አማርኛውን እኔ ነኝ የማወራው። ልደት ደግማ አንብበው። እኔ ነኝ የማወራው። እሺ ቆይ ኧረ እባክህ እኔ አወራለሁ አላልኩህም? አንዴ ስላሴን በምን እንመስላቸዋለን? ይኸው ልንካል እንመስላቸዋለን ስላሴን በምን እንመስላቸዋለን ይልና ስላሴ ይልና በምን እንደሚመስላል ስላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው ይላል። አሁን ይቀጥልና እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን ይላል። አንደኛ የምንመስልበት። ሁለተኛ አንድም ለሰው አንድም ማለት ትርጓሜ ስልት ነው። አንድም ለሰው ልብ፣ ቃል፣ እስትንፋስ እንዳለው ስላሴ ምን አላቸው ይለናል? ልብ፣ ቃል፣ እስትንፋስ አላቸው ይለናል። አሁን እዚህ ድረስ ይመጣና አንድም ይልና ለሰው ፍጹም መልክ ነው የሚለው። ሰው ፍጹም መልክ እንዳለው ምን ማለት ነው? ፍጹም መልክ ማለት ከራስ ጠጉር እስከ እግር ጥፍር ማለት ነው። ቆይ እያነበብኩ አውቀ ነው እየጮክ የምታልፈው አውቀ ነው። ከላይ ምን አለ? እያነበብኩ ነው። አዳምጠኝ። አንድም ይልና ለሰው ፍጹም መልክ እንዳለው ይልና ፍጹም መልክ እንዳለው ለስላሴም ፍጹም መልክ አላቸውና ይላል። የሰው አይነት መልክ የሰው ፍጹም መልክ ምንድን ነው? ከራስ ጠጉር እስከ እግር ጥፍር ነው አይደል? ስለ ሰው መልክ ስንሰጥ ለስላሴም እንዲሁ አላቸው አላየው። ይህንን እንዴት ትረዳዋለህ? ደሱ እኔ ልጠይቅህ እዛው ጋር ቆይ ልደት አንድ ጊዜ
መልኩ ብሎ ሄኖክ ቆይ ልጠይቅህ። ቆይ መልኩ ብሎ አንተ በውስጡም ልጠይቅህ ትችላለህ። ከፈለክ በውስጡም ጠይቀኝ። አንተን አልመልስልህም። ለምን ፍቀድለት? ልጠይቅህ እንጂ ልደት ጋራ ነው። ልደትን ይመልስልሃል። በዚህ አጋጣሚ አሁንም ወደ 600 ጥያቄ ያላችሁ ጥያቄው ትጠይቃለህ እኮ በውስጥ ለሚጠይቃል ቆይ እዛው ማለት ነው። ሲሶ አሁን መልክ እያለ ስለሆነ መልክ የምለውን አንተ ከቀለም ጋር ነው ወይ ያነጻጸርከው? ከምን ጋር ነው? ነጭ ነው ወይስ? እንግዲህ ስለምንድን ነው መልክ የምለውን አንተ ምን ብለህ ነው? እኔም አሁን ጠይቀኝ የምትለው ጥሩ ጥያቄ ነው። የሰው መልክ ምንድን ነው? ለስላሴ ፍጹም መልክ አለው ሲል መልክ የሚለው በዚህ አውድ ውስጥ የገባው የመልክ ቀጥታ የቃላት ፍቺ አንተ እንዴት አድርገህ ተረድተህ ነው ልደትን የጠየቅከው ነው? እሺ ታንክ ዩ። የመጀመሪያ ላይ ጋር ለምሳሌ ምን ይላል? እኛ በነፍስ ለባውያን ነን፣ ነባቢያን ነን፣ ሕያዋን ነን ነው የሚለው። ልክ ነው አይደለ? ልክ ነው። እንደዚሁም ስላሴም እንደዛው ናቸው ብሎ ይነግርሃል። ሲጀምር የሚጀምረው ከየት ነው የጀመረው? ከነፍስ ነው የጀመረው። ከዛ ይቀጥልና እኛ ምን አለን ይላል? ቃል አለን፣ እስትንፋስ አለን ይላል። መንፈስ አለን፣ ልብ አለን፣ ልብ ቃል እስትንፋስ አለን ይላል። ስላሴም እንደዚሁ ናቸው አለ። ከዛ ቀጥሎ ወደ ምን መጣ? ወደ ውጫዊ ሰውነታችን ወደ ስጋ መጣ። ከመጀመሪያው ከውስጥ ነው የጀመረው። ከመንፈሳችን ጀምሮ ነው የመጣው፣ ከነፍሳችን ጀምሮ። ከዛ ወደ ውጫዊ ገጽ ሲመጣ አንድ ሚልና ለሰው ፍጹም መልክ እንዳለው። ምን አይነት መልክ? ምን አይነት መልክ? ልክ እንደኛ ከራስ ፀጉር እስከ እግር ጽፍር እንዳለው መልክ ማለት ዲክሽነሪ ላሳይ። ዲክሽነሪ እናውጣ፣ ችግር የለውም። ተሳስታል። ስለ እግርና ስለ ዲክሽነሪ እናውጣ። የሰው መልክ እንደሆነ ምን እንደው ላሳይ። ይሄ ፖለቲክስ ነው። የሰው መልክ ምን እንደሆነ ላሳይ። ላውጣ ዲክሽነሪ ብራዘር። መልክ እያለ እዛ ጋር መልክ እያለ ያለው ስለ እጅና ስለ እግር አይደለም። ደሱ ይሄ እኮ ነው ፖለቲካ። ስለምንድን ነው የሚያወራው ታዲያ? መልክ ስለምንድን ነው የሚያወራው ታዲያ? መልክ ብሎ የጀመረው መጀመሪያ ላይ ስለምንድን ነው? ስለ ነፍስና ስለምንድን ነው? ስለምንድን ነው? እሺ፣ ስለ ገጽ ስለ መልክ ካላደለ ስለምንድን ነው የሚያወራው? መልክ ያለው መልክ የምለውን ነው ያልኩህ እኮ የሰውን መልክ ያብራራበት ስለምንድን ነው መልክ ያለው? እሺ፣ ይሄ መልክ የሰው ልጅ መልክ ምንድን ነው? የሰው ልጅ መልክ ምንድን ነው? ንገረኝ። መልክን እጅና እግር ጋር አገናኝቶ አይደለም የተናገረው። የሰው ልጅ መልክ ምንድን ነው? ዋዳት ምን የሰው ልጅ መልክ? ለምሳሌ የሰው ልጅ መልክ የሰው ልጅ መገለጫ ሊሆን ይችላል። ለምሳሌ ነው አምና እስኪ አውጣና ይኸውልህ፣ እንደሱ ማውራት አይደለም። ዲክሽነሪ ወጥቶ ቋንቋ ወጥቶ የሰው ልጅ መልክ ማለት ምን ማለት ነው? ይውጣና እሺ፣ አሳየን ዲክሽነሪ አውጥቶ። ከይቅርታ ጋር ማለት ነው መልክ የሚለው የመጽሐፍ ቅዱስ መልክ የሚለው ሲጀመር በዲክሽነሪ አይፈታም። አባቶች መልክ ሲል ምን እያሉ እንደሚፈቱ እሱን አውጡ ያሳየን ከአባቶች። እሺ፣ የሰው መልክ ስትል አውጣና የሰው መልክ አውጣና አሳየን። ቆይ አንዴ የሰው መልክ ስለሚለው ሳይሆን መጀመሪያ መልክ የሚለውን እንፍታው። አባቶች መልክ የሚለው ምን ብለው ነው የሚፈቱት? መጀመሪያ የሰው መልክን ነው የምንፈታው። መጀመሪያ የሰው መልክን ከፈታን በኋላ ሁለተኛ መልክ የሚለውን እንፍታ። የእግዚአብሔር መልክ የሚባል የምን መልክ ይባል? መጀመሪያ መልክ የሚለውን በአባቶች እንፍታ። ስለዚህ የቤተክርስቲያን አባቶች የመጽሐፍ ቅዱስ ላይ ያሉትን መልክ የሚሏቸውን ነገሮች ምን ብለው ነው የሚፈቱት የሚለውን አሳየን መጀመሪያ። እሺ አሁን መልክ የሚለው ቋንቋ ነው አይደለ? መጀመሪያ አሁን እየተወራ ያለው ስለ ሰው ልጅ መልክ ነው። ቆይ መልክ ማለት መልክ የሚለውን አለቃ ኪዳነ ወልድ እሺ፣ አለቃ ኪዳነ ወልድ እሱ መልክ የሚለውን ቆይ አንድ ነገር ልጠይቅ። መልክ የሚለውን ለምሳሌ አለቃ ኪዳነ ወልድ ላይ በሰው ቢተረጉሙትን እና በሰው ቢያስቀምጡት ፊልጵስዩስ 2 ላይ ያለውን በእግዚአብሔር መልክ ሲኖር ሳለ የሚለውን በሰው መልክ ብለህ ልትተረጉመው ነው? ደሱ አየህ፣ በእግዚአብሔር መልክ ሲል እግዚአብሔር ነው ማለት ነው። በሰው መልክ ሲል ደግሞ ሰው ነው ማለት ነው አይደለም። ስለዚህ መጀመሪያ ልደት ያቀጥልሽ። ስለዚህ እሱ ትክክል አይደለም። ይሄ ትርጉም ትክክል አይደለም። ቆይ አንደኛው ፊልጵስዩስን እንየው። እሺ እንደውም በፊልጵስዩስ እንስማማ። በፊልጵስዩስ ምዕራፍ 2 አንዴ ሃይማኖት አቦጋና አይታውታ እና በፊልጵስዩስ አሁን እኮ በመጽሐፍ ቅዱስን ተርጉመው እንደውም መልክ የሚለው እና አንዴ ሃይማኖት አቦን ክፈቱ። አንዴ
ከላይ ጀምሮ ያስተካክል ናና ሲስ በቃ ወይ ያውራና እሺ አውራ ችግር የለውም ብሎ ቀጥል አውጣው አንዴ ሃይማኖት ተውና ልደት ይቀጥል ሃይማኖት አቦ ይቀጥል አውቆ ነው ሃይማኖት አቦ እሺ ተውና ልደት ካለ እናንተ ሃይማኖት አቦ ላይ እንደዚህ የሚል መልክ የሚለውን የሰውን መልክ ያብራራበት ሃይማኖት አቦ ላይ ካለ አውጣና ሳይ እኔ የለኝም እያልኩ ነው እኔ ቀደም ያነበብኩት የለኝም እኔ መጽሐፉም የለኝም ከየት ነው ከፍተህ ያነበብከው? ዘፍጥረት ምዕራፍ 1 ነው ያነበብኩልህ። ዘፍጥረት ምዕራፍ 1 ቁጥር 26 አንድምታውን ነው ያነበብኩልህ። ክፈተው። እሺ እሺ፣ እሱን ላንብብልህ። ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህተብ ሁሉ ያለበት ነው። ይሄው ራሳቸው ሳይት ላይ ነው ያለው። ማንም ሰው አውርዶ ማየት ይችላል። ዘፍጥረት 1:26 ላይ እዛው ጋር አምጣው በደንብ በትልቁ አድርገው። እሺ መጽሐፍ ቅዱስ ላይ ለእግዚአብሔር መልክ ተብሎ ተነግሮለታል። መልክና አካል አንድ አይነት ነገር አለ። መልክ አርአያ ነው። አርአያ ምሳሌ እግዚአብሔር ማለት ነው። እሺ ከላይ ከፍ በለ አንዴ። ቅድም ምንድን ያለው መሰላችሁ? አሁን እንዳታወራ ጸጥ ብለህ ታዳምጠኛለህ። ችግር የለም ቀጥልና እኔ እጨርሳለሁ። ሚውት አድርገው አንዴ። ሲስ ቅድም ሲያነብ ከሰማኸው ስላሴን በምን እንመስላችኋለን አለ። እኛ ስላሴን እንመስላችኋለን አይደለም የሚለው ቃሉ ስላሴን በምን እንመስላቸዋለን? እነሱን ስላሴን በምን እንመስላቸዋለን? ኤግዛምፕለሪ ነው እንጂ እኛ እነሱን በምን እንመስላቸዋለን ሳይሆን ስላሴን ራሱ በምን እንመስላቸዋለን። በሁለቱ መካከል ሰፊ ልዩነት አለ። እንመስላቸዋለን 90 ጊዜ ዙም አድርገው እንደዚህ ስትፈልግ የጅብ ችኩል ነው አነባበብ። ስላሴን በምን እንመስላቸዋለን አለቀ። ስለዚህ ስላሴን በምን አድርገን እናስረዳለን፣ እናብራራለን፣ ምን አይነት ምሳሌያዊ ነገር እንጠቀማለን። ለምሳሌ ስናስተምር በብዙ አይነት መንገድ እናስተምራለን። ከፀሐይ አንጻር መስለን እናገራለን። ለምሳሌ ክብነት፣ ሙቀት ምንም እያለን እናስተምራለን። ያንን ያስረዳ ነው። ከዛስ ምን አለ? ስላሴ ምሳሌያዊ ንግግር ነው ማለት ነው። ስለዚህ በማስረጃነት መንገድ ያስቀመጥነው ነገር ነው ማለት የእግዚአብሔር አምላክን ባህሪውን ለማስረዳት የተጠቀምንባቸው ወይም ደግሞ መሳሪያዎች ናቸው ምን መስላቸው እንጂ እኛ ስላሴን እንመስለዋለን ተብሎ አልተቀመጠም። ለዛ ነው አንተ ቀደም ከታች ወርደ ይኸው እንደ ሰው አካል ነው አለ ምናምን እያለ ስታወራ የመጣኸው የላይኛውን ነገር በትክክል ስላላነበብከው ነው። ስላሴን በምን እንመስላቸዋለን ቢሉ አለ። በምን አድርገን እንመስላቸዋለን ቢሉ አለና ስላሴ ነባውያን ሕያዋን ናቸው ይላል። አዋቂ ነው ማለት ነው። የነፍስን ባህሪ ነው። ወደዚህ አስጠጋቱ ሰደው ወደ ስክሪኑ መልሰው። እኛም በነፍስ ነባውያን ሕያውያን ነን። አንድም ለሰው ልብ ሉክ ሲያብራራ ምሳሌውን ሲናገር ማለት ነው። አንድም ማለት ማብራሪያ ነው ማለት ከዛ በኋላ ከላይ ለመጡ ሀሳብ ማብራሪያ ነው። አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በስትንፋስ ይመሰላሉ ይመሰላሉና ናቸው አላቸው። ሁለት የተለያየ ነገር ነው። ሲሳይ ቅድም ምንድን ነበር ሊያስረዳን የመጣው? ምን ጠየቀኝ አንተ? እንደ ሰው ልጆች አማናዊ አካል አላቸው ወይ ያልከኝ ሲስ አይደለ? ወርድ ባይ ወርድ የኔ ጠየቀኝ። ጨረሰ? ልደት አልጨረሰም። እንትን ሆኖ ነው ግን በልደት ቦታ የሚቀጥለው አልጨረሰም። ኔትወርክ ቀይ አብርቷል። ኔትወርክ ይዞት ነው። ይጨርስና ይስጠኝ ለእኔ ይሰጣል።
ልደት አልጨረሰም። እኔም ጋር ኔትወርክ እንትን እያለ ነው። ታብና ኮፒሊንግ ሼር አርጉ እስቲ። ታብ ኮፒሊንግ ሼር አርጉ። ሲስ ወይስ ተመልሻለሁ? ሲስ ተመልሳል። ግን አንድ አሁን ቀዩ ጠፍቷል። ልደት አሁን ቀጥል። አሁን ይኸውልህ ሲሳይ ቅድም ኤግዛክትሊ አማናዊ የአካል ክፍሎች አላቸው ወይ አልከኝ። በቤተክርስቲያናችን ልክ እኛ እንዳለን አማናዊ የአካል ክፍሎች ጣት ተብሎ እውነተኛ ጣት የላቸውም አልኩ አይደል? እዛ እሱ ምን አለ አላቸው ብሎ አመጣ አይደለ? ከዛ ይሄን ከፈተ ሲያነብ ምን አለ? ስላሴን በምን እንመስላቸዋለን አለ። እንመስላቸዋለን አይደለም የሚለው እንመስላቸዋለን። በቃ አለቀ ጨዋታው። እዚህ ጋር ስለ ምሳሌ እያወራ እንጂ ስለ አማናዊ አካል እያወራ አይደለም። መጨረሻ ላይ ከዛ ምን ብሎ አስረዳ? አንድም ለሰው ልክ ለሰው ምሳሌ አድርጎ አንድም ለሰው ልብ ቃል እስትንፋስ እንዳለው ለስላሴም በልብ በቃል በስትንፋስ ይመሰላሉና ኤግዛክትሊ ልብ ቃል እስትንፋስ አላቸው ማለት ሁለት የተለያዩ ነገሮች ናቸው። አየ ይመሰላሉ። ቅድም ተናገር ያለው ለምሳሌ አልኩኝ እኔ ስናገር በእግዚአብሔር አርአያ ተፈጥረናል ሲባል እግዚአብሔር ያያል፣ እኛ አይን አለን፣ እግዚአብሔር አይን አለው ሲባል ያያል ለማለት ነው ምሳሌያዊ ንግግሩ። እንመስላቸዋለን ቢሉ ተብሎ የተናገረው የስላሴን ለማስረዳት በምን እንመስላቸዋለን ቢሉ ሰዎች ቃል አላቸው። ቃል ረቂቅ ነው፣ ትሰማዋለህ እንጂ አዳስሰውም። ስላሴም አካል ረቂቅ ነው ብለን በዚህ መንገድ እንመስለዋለን ለማለት ነው እንጂ ኤግዛክት ቀጥታ ስጋዊ አካል ልክ ለሰው ልጅ እንዳለው ቤተክርስቲያናችን አለው ብላ አስተምራ አታውቅም። ታሲት አለቀ በቃ። ይሄው ሲስ እንግዲህ በግድ አስተምሩ ከሆነ ደሱ እኔ ቅድም ሆን ብዬ ሊትራሊ ጠየቁት እኮ ደሱ። እኔ ቃል በቃል ነው ልደትን የጠየቁት። አንዳንድ ቪዲዮዎች ሲንቀሳቀሱ ስላየው ልደትን ቃል በቃል በቀጥታ እንዳንተም ዞር ዋራ ምናምን ሳላረግ ቀጥታ ነው የጠየቁት። ልደት በኦርቶዶክስ በስላሴ ትምህርት መሰረት አማናዊ የአካል ክፍሎች አላቸው ብላ ኦርቶዶክስ ታስተምራለች ወይ ብዬ ጠየቁት። ወንድማችን ልደት ሳያቅማማ እንትን ሳይ በፍጹም አናስተምርም፣ አስተምራ አታውቅም አለ። እሺ አሁን ሌላ ጥያቄ አለ? ሌሎችም ካላችሁ ጥያቄ ካላችሁ አካላት ጥያቄ ካላችሁ መግባት ትችላላችሁ። እሺ አላለቀም እዚህ ጋር አላለቀም። አንደኛ እኔ የሚገርምህ ይሄ ፍጹም መልክ ፍጹም አካል ልክ ይሄ ማለት እውነተኛ አካል አለው የሚለው ብዙ ትምህርትም አለ እዚህ ቪዲዮ ላይ እየተለቀቁ አሉ። ምናልባት ስለሌለኝ አሁን ማቅረብ አልችልም፣ እሱ መረጃ ስለማይሆን ይህንን እስኪ እንየው። አሁን እያወራ ያለው ምንድነው? እዚህ ቦታ ላይ ንግበር ሲል የሶስትነትን በአርያን ያለውም የአንድነትን የሶስትነትን ይሆናል ይልና በሶስት አርያ አንድ ሰው መገኘት በሶስት አርያ አንድ የሆነ የሚረብሻለ ሲሰው አንተ ጋር ነው። እሺ ቴንክ ዩ እንዲህ ይላል። አርያ የሶስትነት ይሆናል። በሶስት አርያ አንድ ሰው መገኘቱ የአንድነቱ ምሳሌ ነው ይላል። በሶስቱ አርያ ስንት ሰው ተገኝቷል? አንድ ሰው ተገኝቷል ይላል። ያ ሰው ደግሞ በአርያነ ብሎ መዘርዘሩ በባህሪያችን ማለቱ ደግሞ የሶስትነት ነው ይላል። ከዛ ይቀጥልና ስላሴን በምን እንመስላቸዋለን ቢሉ ስላሴን የምንመስላቸው በምንድን ነው አለን? ሶስት ነገሮችን ዘርዝሯል። አንደኛ ስላሴ ለባውያን ናቸው፣ ነባቢያን ናቸው፣ ሕያዋን ናቸው። ከዛ ሰውሳ ምንድን ነው? እኛም በነፍስ ለባውያንን ነባቢያንን ሕያዋንን አሁን በዚህ እንመስላቸዋለን ማለት ነው። አንድም ይልና ደግሞ ሁለተኛ እንደማለት ነው። አንድም ማለት እንመስላቸዋለን ሳይሆን እንመስላቸዋለን። ድንገት እሺ እኮ እንመስላቸዋለን ማለት ነው። አንድም ይልና እሺ አንድም ለሰው ልብ ቃል እስትንፋስ እንዳለው ስላሴም ምን አላቸው ይላል። በልብ በቃል በስትንፋስ ይመሰላሉ። ልብ ቃል እስትንፋስ አላቸው፣ ሰውም ልብ ቃል እስትንፋስ አለው። አዎ አለ እኮ አንድም አዳምጠኝ። አዎ አንድም ስላሴ ያላቸው የሚለውን አሳይ፣ ክፈተው። እሺ ለውድ አድርግለት ወይ ጉድ ያለ ያገሬ ሰው። እሺ
እችን ትንሽ እንደዛ አድርጋ ተንኪው እንዲህ ይላል። ሥላሴን በምን እንመስላቸዋለን ሲል ሥላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። እኛም በነፍስ ለባውያን፣ ነባቢያን፣ ሕያዋን ነን። አንድም ለሰው ምን አለው ይላል? ልብ አለው፣ ቃል አለው፣ እስትንፋስ አለው። እንዲያለው ሥላሴም የሚላለ ምን የምትለው ምዕላድ ናት። ሥላሴ ምዕላድ ናት። ምን ማለት ቆይ ሥላሴም አዳምጠኛ። አዎ ሥላሴም በልብ በቃል በስትንፋስ ይመሰላሉና፣ አይ በልብ ይመሰላሉ፣ በቃል ይመሰላሉ እኮ። ቆይ ደሱ አንድ ቢኒ ሚዩት አድርግልኝ። ይሄ ማለት ሰው ጋር እያነጻጸረ አይደል እንዴ? አይደለም ደሱ ሰው ጋር እያነጻጸረ እኮ ነው። ቆይ ንጽጽሩ ሰው ጋር አይደል እንዴ? አንድ ቢኒ ሚዩት አድርግ። ይሄ ማለት ሥላሴ አማናዊ ልብ አላቸው ማለቱ ነው። እንደው ቀን ሥላሴ ሰው ጋር አይደል እየተነጻጸረ ያለው እኮ። ይሄ ማለት ይሄ ጽሑፍ ማለት አማናዊ ልብ አላቸው ማለቱ ነው። ሰው ጋር እኮ ነው እየተነጻጸረ ያለው አይደል? ማን ጋር ነው እየተነጻጸረ ያለው? ንጽጽር እኮ። አሁን የኔ ጥያቄ ይሄ ጽሑፍ የሚለው በቀጥታ ሥላሴ እኔ እናንተ ልብ እንዳለ እኛ ልብ አለን አይደል? ይሄ ልብ አለ። እንደዚህ አይነት ሊትራሊ በቀጥታ ሊትራሊ ልብ አላቸው እያለ ነው ወይ? አማናዊ ልብ አላቸው እያለ ነው እኮ እያለ ያለው እንደዛ ነው። በደንብ ይኸው ምን እንደሚል አንድም ይልና ለሰው ምን አለው ይላል? ልብ አለው፣ ቃል አለው፣ እስትንፋስ እንዲያለው። አልተማርክም? ውረድና በቃ ታብታብ አድርግ እባክህ። ምን በግድ ነው እንዴ? እሺ የኩላሊቱን ንገሩኝና ልሂድ። እሺ ታው እሺ የኩላሊቱን ንገረኝና ልውጣ። ኩላሊቱ ለምንድን ነው የሚያገለግለው? ንገረኝ። መጀመሪያ ቼክ አድርገና ኩላሊቱ ትምህርታችን አይደለም እያሉ በግድ እኮ አሁን እነሱ ልክ ነው ብሎ እየተከራከሩ ቢሆን ኖሮ አሁን ሰሞኑን በእኔ ቤት እያከራከርኩ እንደነበረው ማለት ነው። አይ በፍጹም ከኢየሱስ ስም ውጭ አይወጣም ብለው እየተከራከሩ ቢሆን ኖሮ እነሱ ሊትራል የሆነ የላቸውም። አማናዊ የሆነ አካል የለም፣ እንደዚህ የሚባል ትምህርት የለንም። አካል ስንል የአካልን ትርጓሜ የሚያምኑበትን የአካል ትምህርት አስቀመጡ። አይ በግድ እንደዚህ ታምናላችሁ ብሎ መምጣት፣ ሌላ ወንጌል አማኞች ካላችሁ ገብታችሁ ሞግቱ። ሲስ ከይቅርታ ጋር ማለት ነው ይግባ። አሁን እሱ እያንዳንዱን የአካል ክፍላቶችን እየዘረዘረ አይደለ ሲጠይቅ የነበረው? እኛም እንጠይቀዋለን መጽሐፍ ቅዱስ ላይ ሌላ የትም ሳንሄድ ከመጽሐፍ ቅዱስ እያንዳንዱ የአካል ክፍላቶች ለእግዚአብሔር የተነገሩትን፣ ለምሳሌ ክንፍ የተባለውን 7 አይኖች የተባሉት ለእግዚአብሔር የተነገሩትን ይነግረናል። ይግባና ከዛ ሲነግረን ዝም ብሎ ከራሱ አይደለም ከራሱ ከቤተ እምነቱ ማስረጃ እየከፈተ ያሳየናል። ይግባ ይጠይቅ። እሱ ብቻ ጠይቆ ለምን ይወርዳል? ሌላ ማንሳት የምፈልገው ነገር ከኦርቶዶክሳውያን እኛ በሥላሴ ትምህርታችን ምንም አይነት እፍረት ምናምን ተሰምቶን አያውቅም። አንደኛ ቅድም ቢኒን ያስቆንኩት አውቄ ነው። ዘኪንም ቢኒን ይጨርስ ያልኳቸው ምክንያቱም ራሱ መጽሐፉ መልስ መስጠት ስለሚችል ራሱ መጽሐፉ መርሳት የሌለባቸው የነበሩ የሲሳይን ጥያቄ እኔ ለምን መስላችኋል? የሲሳይን ጥያቄ ወደኋላ የመለስኩት ሲሳይ አማናዊ የአካል ክፍል አለው ብለህ ታምናለህ አታምንም ከሚል ነው አይደል ጥያቄ የተነሳው። አሁን እኔ አንድ ጥያቄ ያለኝ፣ ዘካርያስ አንድ ጥያቄ ይጠይቃል ማለት ነው። እኔ መጀመሪያ አካል እንዳላቸው ከአባቶች ትክክለኛ አካል እውነተኛ አካል የሚል ስላለ እሱ እንዳሳይህና ትጠይቀኛለህ። እኛ እኮ እግዚአብሔር አንድ አዳምጠኝ። አካል ሲባል ምን አይነት አካል ነው? አማናዊ እጅግር አለው ብሎ ያስተማራለ እኮ አማናዊ አካል ነው ብሎ ያስተማራሉ። ላሰማ አካልማ አለው። እንዴት ነው የሌለው አካል? እግዚአብሔር አካል የለውም ያላለ እንዴ? አማናዊ አካል ነው እያልከኝ አይደል? አማናዊ አካል ከግር ተፈስ ከግር አልከኝ አካል ክፍሎች አማናዊ የአካል ክፍሎች እሳቸውም ካስተማሩ ይሄ ቪዲዮ እሳቸውም ካስተማሩ እኔ ማን እንደሆኑ ግለሰቡ ማን እንደሆነ አላውቅም። በትልቅ ይቅርታ ከይቅርታ ጋር ለምሳሌ እሳቸውም ካስተማሩ ትክክል አይደሉም ነው። አማናዊ ለሥላሴ አማናዊ አካል አለ። ስለዚህ እሺ አንዴ በነገራችን ላይ አንዴ ደሱ ፕሊስ አንዴ
አባታችን መጥራት እንችላለን ሌላ ፖለቲካ እንዳሰራ ማለት ነው። አንተ አሁን ቆይ ስላሴን በአካል ሶስት አይደሉም ብለህ እያመንክ ነው። እሳቸው ያንን እያስረዱ ነው እንጂ ይሄውን አንተ እንደምትለው ልክ አንተ ሊትራል እጅግር እንዳለ ያንን እየተናገሩ አይደለም። ኦኬ እንዴ እኛ አካል የላቸውም ብለህ ቪዲዮውን እንስማ ይሻል። ቪዲዮውን እንስማ አይደል? ቪዲዮ ይመልስ አንድ ጊዜ ቪዲዮ ይመልስ አንዴ ቆይ እሺ አንዴ ትከፍተዋለህ። ቆይ ቪዲዮ አንዴ ደሱ ትከፍተዋለህ። አንዴ ለልደት ድል ስጦና ትከፍታለህ። እሺ ሲስ እንግዲህ እስካሁን ድረስ በተከታታይ ከመልካ ስላሴ ላይ እያንዳንዱን ጥያቄ ስንጠየቅ ነበር፣ እየሰማህ ነበረ ሲስ አይደለ? እያንዳንዱን ጥያቄ እየተጠየቅን ነበረ። አሁን ደግሞ እኛ አንዲትን ጥያቄ ወይ ደግሞ በተጠየቅን ልክ ደግሞ አንዳንድ ጥያቄ እንጠይቅ፣ ከዛ በኋላ እንመለሳለን። ፌር እንዲሆን ኮንቨርሴሽኑ። ዘካርያስም ጥያቄ ያለው የኔ የመጀመሪያ ጥያቄ ላሰም እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ አይደለ? ደሱ እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ ወይንስ አታምንም? አሁን የኛ ተራ ሆኖ መጀመሪያ አሁን የኛ ተራ ልጠይቅ ነው የገባው። ጥያቄ ያላችሁ እኮ ተጠይቀናል። ከመልካ ስላሴ ተጠይቀናል፣ ከዘፍጥረት ማብራሪያ ተጠይቀናል በተከታታይ። እሺ መልስልኝና የኩላሊቱን መልስልኝና ልመልስልኝ። የኩላሊቱን መልስልኝ። አሁን የኩላሊቱን መልስልኝና ልመልስልህ ነው። አሁን የኩላሊቱን አልመለስልኝ። እናንተ በስላሴ አስተምሮ እናንተ ታልፈዋለህ። በስላሴ አስተምሮ ያንተን የኩላሊቱን መልስልኝ። ኩላሊቱ ለምንድን እውቀት የእግዚአብሔር ስሜት፣ ፍቃድ ሲሳይ አንዴ ይሄ ልጅ ማኔስ ታረፍ የእግዚአብሔርን ኩላሊት መልስልኝና ልመልስልህ። ልደት ሻንዴ እኔ ዛሬ ልጫንና እንፍቀድላችሁ። በጣም እንትን እያሉ ስለሆነ እኔ ዛሬ ልጫን ልደት። እሺ ደሱ እሺ ጥያቄ ጠይቅና መጨረሻ ላይ እንጠይቃለን። እሺ ጠይቁኝ ትችላላችሁ። ስላሴ ኩላሊት አላቸው ስትል ኩላሊታቸው ምንድን ነው የሚሰራው? እሱ ንገረኝ። አማናዊ ኩላሊት አላቸው ብሏል ደሱ። እኔ አማናዊ የሚሆን እንትልም ይሁን እንደፈለከ አድርገው። ኩላሊቱ ምን ይሰራል? ለምሳሌ ቆይ ልደት ራሱ ይቀጥል። እኔ እንትን ከምል ቆይ ልደት ቀጥል ነበረ። በዋነኝነት እግዚአብሔር ለሰው ልጆች እንደሚነገር የአካል ክፍሎች የሉትም። ኩላሊት፣ ልብ፣ አይን፣ እስትንፋስ አልኩኝ ይቅርታ። ኩላሊት፣ ልብ፣ ይሄ ኩላሊት፣ አይን፣ እጅ፣ እግር፣ ይሄ ውጫዊ የአካል ክፍሎች አሉ። ውሳጣዊ ሳይሆን ውጫዊ የአካል ክፍሎች ፀጉር፣ ቅንድብ፣ ጥርስ፣ ከንፈር፣ እጅ፣ እግር እና እኚህ በጣም ሊዳሰሱ የሚችሉ የአካል ክፍሎች እግዚአብሔር የነዚህ የአካል ክፍሎች ስብስብ አይደለም። አንተ እንደምትለው አይነት ኩላሊት እጅ ምናምን እንደምታወራው አይነት እኔ እንደምለው አላልኩም። እኔ እንደምለው አልጠየቅኩም። እንደምለው አልጠየቅኩም። አንተ እንደምትለው ኩላሊት እናስረዳኝ። ቆይ ቅዱስ ሲስ ከዚህ በኋላ በስነ ስርዓት የሚያወሩ ሰዎችን ብቻ ታስገባለህ ማለት ነው። ምንም ችግር የለውም። አንጠይቅም ዛሬ እንጠይቃለን። ግን አትሊስት ስናወራ መሀል ላይ እየገቡ ማይረብሹን ሰዎች ብታደርግልን ደስ ይለናል። ቅድም ተናግሬ አብራርቼ አልፌዋለሁ። መልካ ስላሴ ላይ አልኩ። ጥያቄው የተነሳው ከመልከ ስላሴ ስለሆነ ሰላም ላይ ይንቴክሙ ሰላም ብቻ አሉ እያንዳንዷ ማለት ነው። ከስሙ ጀምሮ እግዚአብሔርን ማለት ነው ያመሰገንበት እነዛ ተዘርዝረው ልክ በሰው ልጅ አካል ክፍል በሚመስል መንገድ ተዘርዝረው የተቀመጡት እነዛ ነገሮች ሁሉ ለስላሴ እኛ አካላቶች አሏቸው ማለት አይደለም። አሏቸው ብለንም አስተምረን አናቅም። ለምሳሌ ያህል እግዚአብሔር አይን አለው ስንል ይሄ ብትወጋው የሚፈርጥ እንደ ሰው እንባ የሚያወጣ የሆነ አዋራ ቢገባበት ሊያስለቅስ የሚችል አይን አለው ለማለት አይደለም። እግዚአብሔር ሰዎችን ያያል፣ ከሱ የሚሰወር ማንም ሰው የለም የሚለውን ነገር ለማስረዳት ጆሮ ተብሎ ሲነገር እግዚአብሔር የሁሉን ሰዎች ጸሎት ይሰማል። እጅ ቢባል እግዚአብሔር የሰው ልጆችን መያዝ ይችላል። የጠየቅኩን ብቻ ስፔሲፊክ አትመልስም ልደት አይደለም። በምትፈልገው መንገድ አይደለም። እኔ የጠየቅኩን የኩላሊት መንፈሳዊም አድርገው ስጋዊም አድርገው ኩላሊት ምንድነው አገልግሎቱ ለእግዚአብሔር? ኩላሊት አለው ስትል እሱን አሳየኝ። ወደ ሌላ ሰው ወይ መልስ ከሌለ መልስ የለም በለና ወደ ሌላ እንቀጥል። ችግር የለውም።
እሺ ሌላ ሰው ሌላ ወንጌል አማኞች ጥያቄ ያለ ወንጌል አማኝ ካለ ሰሞኑን በተነሳ አዳምጥ ሰው ጋር መወያየት ይችላል። ሰሞኑን ይጠየቅ እንጂ ሲስ እሱ የሚጠየቅ እንደዚህ ጮህብን ሊወርድ ነው እንዴ? ለሱ ተጠየቀ። ቅድሙ ጥያቄ ጠይቁ። ኧረ በደንብ የፈለከው ጠይቀኝ። ታላቁን አስገባልኝ ሲስ ጠይቁኝ። ታች ልውረድ እኔን አውርደኝና ታላቁ ይገባል። መዲ ችግር የለም መዲ እኔ እወርዳለሁ ችግር የለም። ታላቁን አስገባ። ወይ ማን ነው የሚጠይቀው? ጠያቂ ቀጥል። ጠይቀው ደረስሻ ጠይቀው። አንዴ ልደል ጠይቅ። ቀደም ጠይቄ ነበር። የፈለከውን ጠይቅ ወንድምነት እና ቀስ በል ደሱ ትንሽ ድምጽ ከፍ ያለ ነው። ሰላም ብያለሁ ግን ሁላችሁም ይቅርታ በጣም በዚህ አጋጣሚ ከታች ወንጌል አማኞች በዚህ ሰሞኑን በተነሳው ርዕሰ ጉዳይ ላይ ጄኒውሊ በቅንነት መጠየቅ የምትፈልጉ ወንጌል አማኞች ገብታችሁ የኦርቶዶክሳውያንን የአካል ትምህርት መጠየቅ መሞገት ትችላላችሁ። ይሄው በዚህ ርዕስ ለምንድን ነው የማከፍተው? ለእኛ ሲሆን ብቻ ነው የምከፍተው አላችሁ። ይሄው በዚህ ርዕስ ማንኛውንም ጥያቄ ተመልሻለሁ። እሺ ለሱ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? ደሱ መጽሐፍ ቅዱስ ይዛል ባይዘው ይሄንን መጥቶ እንዲጠይቅ የሚገርማችሁ ነገር ከቅድም ጀምሮ ብያለሁ። ማንኛውም ሰው ከኤርሚያስ ጨምሮ ለማንኛውም ሰው ሼር አድርጉ። ይኸው ለመጠየቅ ዝግጁ ነን ብለዋል። በቃ መጠየቅ ትችላላችሁ። በቃ ማንኛውም ጥያቄ ለመጠየቅ በማስረጃ በመረጃ በእውነት በቅንነት እና ደግሞ የሚሰጣችሁ መልስ ደግሞ መቼም እናንተ የምትፈልጉትን መልስ አይመልሱም። እነሱ የቤተክርስቲያናቸውን ትምህርት መልስ ነው የሚመልሱት። መጠየቅ ትችላላችሁ። እሺ ደሱ አለ ሊጠይቅ ነው ልደት። ከዛ ወደ ሌሎች እንሄዳለን። ደሱ አለ ደሱ እኔ እንኳን ኩላሊት እያለ አለው ጋር ያያዣን ነገር ላንሳ ስለፈ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? መጽሐፍ ቅዱስ እጅ ላይ አለኝ ማለት አይላውጣለህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 20 ላይ ያለውን ክፍል ክፈተው። እሺ ኤርሚያስ 31 እሺ 20 እኔ ቤት አይመጣም፣ ችግር የለውም። የኔ ቤት እኮ ከሱ ቤት ይበልጣል። አዲስዬ ከኤርሚያስ ቤት እኮ የኔ ቤት ይመጣል። አይ ጥያቄ ካለ ለማድረግ ሲፈለግ ኩላሊት ስንል ማለት በመልካ ስላሴ ላይ ልክ በሰው ልጅ አንቀጽ እንዳስቀመጥ ነው አድርገህ ልታላግጥ አይደል? ጥያቄ ናገረሽ። አንብበው መጀመሪያ። አረ በዝጋ እንገለጥ አታርጉ ባካችሁ። ለእኔ የከበረ ልጅ ነውን? ሲፈልገው ነገር መጥቶ መጠየቅ ይችላል። ሲሳንዴ የሚዩት አድርገን አንብበው። በእውነት ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከች፣ ርኅራሄ እራራለታለሁ ይላል እግዚአብሔር። አንጀቴ ሲል ምን እያለ ነው? እንደ ሰዎች አይነት የአካል ክፍሎች የሉትም። ኩላሊትም ተብሎ ሲነገር በዛ አይነት መንገድ የተነገረ አይደለም። ልደት ይመለስ አንድ ደሱ ይመለስ። ስልክ ገብቶብኝ ነው። እሺ አለው አንጀቴ ሲል ምን ማለት ነው? አንጀቴ ሲል ምን እያለ ነው? የእግዚአብሔር ርኅራሄ ፍቅር ማለት ነው። ኧረ አላለም። አንጀቴ የምትለው ምን ማለት ነው? አንጀቴ ሲል ምን እያለ ነው? ስለዚህ አንጀቴ ታውካለች፣ ታወከች። አንጀቴ ታወከች ሲል አንጀት አለው እግዚአብሔር። እኮ እግዚአብሔር በባህሪው እንደ ሰው አንጀት ኑሮ ሳይሆን እግዚአብሔር ርኅራኄው ታወከ ነው። ደስዬ ርኅራኄው ታወከ ነው። አዳምጥ። አሁን አዳምጥ። አንጀቴ ታወከች ሲል እግዚአብሔር እንደ ሰው ሆዱ ተላውሶ ወይም በድንገተኛ ስሜት ተገፍቶ አዘነ ማለት ሳይሆን ይልቁንም መለኮታዊ ባህሪውን ይቅር ባይነቱን ሁልጊዜም ደግሞ ለሰው ልጆች የተዘጋጀ መሆኑን የሚያሳይ ሰውኛ መግለጫ ነው። የማንም ማብራሪያ ላሳይ። ከዚህ የተለየ ትርጉም አለ? እንደዚህ ብሎ የተረጎመ አምጣና አሳየኝ። ከዚህ የተለየ ትርጉም አለ ወይ? አይደለም። ከዚህ የተለየ ትርጉም አለ የለም አይደለም ያልኩት። እንደዚህ ብሎ ያብራራ ማስረጃ አምጣ ነው ያልኩት።
የማንን ላውጣለህ? ከማን ከኔ ጋርም ስለተከራከረ ነው። ቅድም ቆይ ማለት አንጀት ሊትራል አንጀት የለውም አንጀት አለው እያለ አይደለም አይደል? አንጀት አለው ግን እያለ አይደለም። እዚህ ክፍል ላይ ደሱ እግዚአብሔር እንደሰው ልጆች አንጀት አለው ማለት እኔ እኮ ይኸውልህ ወንድምነት እኛ ቅድም ጀምሬ ስናገር አንዴ እኛ እንደዛ ብለን አናቅም። አማናዊ አንጀት ብለንም አናቅም፣ ልንልም አንችልም። እኛ እኮ ሌላ ማስረጃዎች እሰጣለሁ። እግዚአብሔር ቆይ አንዴ ስማኝ፣ ልደተ ቃል አንዴ ስማኝ አይደለም አንዴ ቆይ፣ እኔ ነኝ እኮ ጠያቂው። ስለዚህ እግዚአብሔር ለሰው ልጆች ያሉት አይነት አማናዊ የአካል ክፍል ተደርጎ እንደሚቀመጠው አንጀት እንደዛ አይነት አለው እያለ ነው። ያ ክፍል የለው እንደዛ ያለ እግዚአብሔር የለው። እግዚአብሔር እንደሱ የለው እንደዛ እያለ ነው ወይ? እንደሱ የለውም። እግዚአብሔር እንደሰው ያለ እንትን የለውም። እንደሰው ያለ አንጀት ለዛ ነው እግዚአብሔር። ስለዚህ አንጀት ሲል በቀጥታ እግዚአብሔር አንጀት አለው ማለት አይደለም። እየተቃወምኩ ያለሁት እኮ ልደተ ቃል እየተቃወምኩ ያለሁት አንዴ አዳምጠኝ ልስማህና እሰማሃለሁ። እሺ ቀጥል። አንጀት አለው ሲል ልክ አንጀቴ ሲል እግዚአብሔር አንጀት ይላል። የሰራዊት ጌታ እግዚአብሔር ሲል አንጀቴ ሲል እግዚአብሔር ልክ የሰው ልጆች ያላቸው አይነት አንጀት የሚለውን ቃሉን ተጠቅሞታል አይደለ? ቃል በቃል ለኛ ይሄ የሰውነት ክፍል የሰው ልጆች ያላቸውን የሰውነት ክፍል እግዚአብሔር ጠርቶ አንጀቴ ብሎታል። ስለዚህ ያ ማለት እግዚአብሔር ወይም በስላሴ አካላት ዘንድ ስላሴ አንጀት አላቸው ማለት ነው አይደለም? ማለት አይደለም አይደል? ደሱ ሊትራሊ አንጀት አላቸው ማለት አይደለም። በደንብ እንደሰማሁ አዳምጠኝ፣ እንዳታቋርጠኝ። ስለዚህ እግዚአብሔር አንጀቴ ሲል እግዚአብሔር እንደኛ እንደሰው ያለ አንጀት ተገጥሞለት እንደዛ ያለ አንጀት አለው ማለት ሳይሆን የሰው ልጅ ሊረዳበት በሚችለው በእኛ ቋንቋ ሊትራሊ የሆነ ነው። ሊትራሊ ነው እኛ የምንረዳው እንጂ ትክክለኛ ወይም እውነተኛ አካል እውነተኛ አንጀት አለው አንድ። ለምሳሌ ተምሳሌያዊ የሆነ እኛ ሊገባን በሚችል ይኸውልህ ተምሳሌያዊ የሆነ አገላለጽ እኛ ለምሳሌ ምሳሌያዊ ልክ እኛ ሊረዳ ሊገባን በሚችል ሁኔታ ላይ ለእኛ የተገለጠበትን ነው የሚያሳየው። ልክ እንደዚህ እንዲያልኩ ግን ደሱ ላግዝ ቆይ ከኛ የተለየ እንደኛ ያልሆነ አንጀት አለው እያልክ ነው ወይስ? ኧረ ደሱ እሺ እና የኛ አይነት አለው እያልክ ነው አንተ? ምን እያልክ ነው አንተ? አንጀት አለው እያልክ ነው? እግዚአብሔር አንጀት አለው እያልክ ነው? አልሰማኝም ማለት ነው። አልሰማኝም ምን እንዳልኩ እኮ ጥያቄ ተመልሷል። ሲሲዬ አንድ የሚውት አድርገው ጴደስ ጥያቄው ተመልሷል። ቀደሱ ብሎ መለሰው። ልክ ሁለት ጥያቄ በአንዴ መልሷል። አንደኛ ምሳሌያዊ ነው የሚለውን ይሄ ዘፍጥረት ላይ ቅድም ልብ ቃል እስትንፋስ ምናምን ብለው የተቀመጡትን እነዛ ለማብራራት የተቀመጡትን እነሱን ሀሳቦች በዚህ እንመስላቸዋለን እንዳለ የምርም ለእግዚአብሔር አምላክ የሰው ልጆች እንዳላቸው አይን ችግር ያለው እንዳልሆነ ከምን አንጻር እንደተነገረ አካላዊ ያ አካል የእግዚአብሔር የእውነተኛ አካል ክፍል ሆነው በሰው ደረጃ የሚነገሩ ሳይሆን ምሳሌ በሆነ መንገድ ሰዎች ሊገባቸው በሚገባው መንገድ የተቀመጠ እንደሆነ ከተናገር አንጀት አለው ስንል አንጀት አለው እያለን ካልሆነ ኩላሊትም አለው ስንል ኩላሊት አለው እያልን አይደለም። ወደ ሌላ ጥያቄ ማለፍ ይቻላል። ይኸው በራስ አንደበት መልሰዋል። ቴንክ ዩ ጋር ብለስ ልደትዬ ተባረክ።